ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ዛሬ እንግዲህ ቸልሲ ቻርልተን አትሌቲክን ምሽት 5 ሰዓት ላይ የሚገጥም ይሆናል። ስለዛ ጨዋታ ሳይሆን ሊያም ሮዘኔሪ ላይ አሁንም አንወጣም የሚጠበቁበት ነገሮች ይኖራሉ አይደል? ይህ አሰልጣኝ እንግዲህ በቸልሲ ቤት መጥቷል። ታዲያ ከውጤትና በሜዳ ላይ ምን እንጠብቅ? ከሜዳ ላይ ቸልሲ ካሉበት ችግሮች ኤንዞ ማሬስካ በመጨረሻዎቹ ወቅቶች ያሏቸውን ጥንካሬዎች ማስቀጠል፣ ከኤንዞ ማሬስካ የሚጎሉትን መሙላት ያስፈልጋልና የኤንዞ ማሬስካ የቀራቸው የነበሩትን የቸልሲን 6 ነገሮች ላይ መፍትሄ ማምጣት የሚጠበቅበት ይሆናል። እንግዲህ እነዛ እነማን ናቸው፣ ምን አይነት ነጥቦች ናቸው የሚለውን ማድረሳቸው ይሆናል። በተለይ ለስቴፋዮ ለፓልመር፣ ለኤንዞ ፈርናንዴዝ የሚሆን ቦታ መፈለግ፣ ከዛ ውጭ የቸልሲን የማጥቃት ቅርጽ ማምጣት ያስፈልጋል። የቸልሲ የካርድ ችግር አሁንም አለ። እነዚህና ሌሎች ሀሳቦችን አነሳለሁ። እናንተም እንግዲህ ከሊያም ምን ትጠብቃላችሁ? ምን የተለየ ነገርን ታስባላችሁ? ምን ነገር ያመጣል ብላችሁ ታስባላችሁ? ያው አሰልጣኝ ነው፣ ጊዜ ያስፈልገዋል። እሱም ጊዜ የሚባል ነገር የለም በእግር ኳስ የሚል አስተያየቱ ሰጥቷል። ነገር ግን እግር ኳስ ደግሞ የሆነ ነገርን ማሳየት እንደሚጠበቅበት ይታሰባል። በተለይ እንግዲህ ተከታታይ ጨዋታዎች ቻርልተን፣ ከዛ በመቀጠል ደግሞ አርሰናልና የሚገጥመው ተጠባቂ ጨዋታዎች ነው የሚኖሩበት። እነዚህን ጨዋታዎች ከባባድ ፈተናዎችን እንዴት ያልፋል የምናይ ይሆናል። እንግዲህ እንደ ሁኔታ የመጀመሪያው ነጥብ የሚሆነው ኤንዞ ማሬስካ ሙከራቸው ጥሩ የነበረው ወደ ቡድኑ በጥሩ ሁኔታ ለስቴፋዮ ዊሊያን የሚሆን ቦታ መፈለግ ላይ የሚያተኩር ይሆናል ብዬ አስባለሁ። ምክንያቱም ኤንዞ ማሬስካ በሚገባ እድሉን ሰጥተውታል፣ ወደ ቡድኑ በሚገባ ማጣመር ችለዋል። ነገር ግን በወጥነት እዚህ ስብስብ ውስጥ እንዴት ማገልገል ይቻላል? በተለይ በተለያዩ ታዳጊዎች በእንግሊዝ ፕሪሚየር ሊግ ውጭ ባሉት ለምሳሌ በስፔን ላሊጋ ላሚን ያማል ምን ያክል ድንቅ ብቃት ያለው አስደናቂ ተጫዋች እንደሆነ በውድድር ዓመቶች እያሳየ ነው። ታዲያ ለእግር ኳስ 18 ዓመት ትንሽ ነው የሚባል አይደለም። በጥሩ ሁኔታ ተጫዋቹም ሳይጎዳ በሚገባ እንዴት በቡድን ውስጥ በወጥነት ማገልገል እንደሚችል፣ ከዛ ውጭ ደግሞ ትልቁ ጥያቄ ከፓልመር ጋር እንዴት አይነት ጥምረትን ይፈጥራሉ? ቸልሲ ሁለቱም ምርጥ ተጫዋቾቹን በአንድ ላይ አሰልፎ ውጤታማና ወሳኝ የሆኑትን ነጥቦች መሰብሰብ እንዲችል ማስቻል የሚያስፈልግ ይሆናል። በተለይ ኤንዞ ማሬስካ ሁለቱን እያፈራረቁ ነው ሲጠቀሙ የነበሩት። በአንድ ላይ ሜዳ ላይ ገብተው እንዴት መጣመር ይችላሉ የሚለውም በሚገባ መፍትሄ ማምጣት ያለበት ይመስለኛል። በተለይ እንግዲህ የስቴፋዮ ዊሊያን ድንቅ ብቃት በወጥነት በሊያም ሮዘኔሪም ስር እንዲቀጥል የሚያስፈልግ ነው። የማሬስካ ትልቁ ስራ በኔ እይታ ስቴፋዮ ዊሊያንን እንዴት አድርገው ወደ ቡድኑ ያቀናጁበት መንገድ በጣም የሚገርም ነበር። ነገር ግን ባለፉት ጨዋታዎች ደግሞ እድል አልሰጡትም ነበር። ስለዚህ ሊያም የተሻለ እድሎችን ሰጥቶ ውጤታማ ቡድኑን ማድረግ የሚችልበትን ሁኔታ መፍጠር ያለበት ይመስለኛል። ሌላኛው ሁለተኛው ነጥብ የኤንዞ ፈርናንዴዝን በሚመለከት ነው። ኤንዞ ፈርናንዴዝ እንግዲህ በጣም ብዙ አሰልጣኞችን አሳልፏል በዚህ ስብስብ ውስጥ እንግዲህ በፖቼቲኖ ስርም እንዲሁም ደግሞ በኤንዞ ማሬስካም ስር። ኤንዞ አሁን ምንድነው ችግሩ? ብዙዎቹ እየተጠቀሙበት ያሉት ኤንዞ ፈርናንዴዝን እንደ ኮነር ጋላገር አይነት የሚመስል ያ ኤንዞ ፈርናንዴዝ 110-120 ሚሊዮን ፓውንድ አካባቢ የወጣበት አስደናቂው ኤንዞ ፈርናንዴዝን እያየን አይደለንም። ስለዚህ ኤንዞ ፈርናንዴዝም በተለየ ብቃት በተለየ አጨዋወት ይዘውት መምጣት የሚጠበቅባቸው ይመስለኛል። በተለይ በ3-4-3 ውስጥ የ8 ቁጥር ሚናን ይዞ በማጥቃቱ ቅርጹን በ10 ቁጥር ሚናን በሚመስል ሁኔታዎች ውስጥ ሊታይ የሚችልበት ብቃት ይኖረዋል። የተለየ ብቃቱን አሁን ለምሳሌ የካይሴዶ ዝውውራውን ማንም ጥያቄ ያነሰበትም። ኤንዞ ግን የተጠበቀውን ያክል በቡድን ውስጥ በወጥነት እያገለገለ ነው ወይ ማለት አሁንም ብቃቱ አሉ፣ ጥረቶቹ አሉ። ነገር ግን የተሻለ ከዚህ በላይ አቅም ኑሮት እንደነ ማካሊስተር እንዲሁም ደግሞ ማካሊስተር ባለፈው ውድድር ዓመት እንዳያችሁት ነው በሌሎች ምርጥ ብቃት ካላቸው በእንግሊዝ ፕሪሚየር ሊግ ካሉ አማካኞች ጋር መፎካከር የሚያስችለውን ብቃት ማሳየትና ማውጣት ከሊያም የሚጠበቅ ይመስለኛል። የተሻለ ጥሩ ጥምረትን ያላቸውን ያሰላለፍ ሂደቶችንም ሊያሳየን የሚችልበት እድል ይኖራል ብዬ አስባለሁ። ሶስተኛው ነጥብ የሚሆነው የዲሲፕሊን ችግሩ ነው። ቸልሲና ቀይ ካርድ ዘንድሮ በኤንዞ ማሬስካ ስር በጣም አስቸጋሪ ሁኔታዎች ውስጥ ቸልሲ እንዲያልፍ ያደረገው የዲሲፕሊን ችግር ነው። እንግዲህ ቸልሲ 8 ቀይ ካርድን አይተዋል፣ 5 ብቻ በእንግሊዝ ፕሪሚየር ሊግ። እነዛ የ5ቱ የእንግሊዝ ፕሪሚየር ሊግ ቀይ ካርዶች እንግዲህ በጣም አሳሳቢ የነበሩ ቀይ ካርዶች ናቸው። የካይሴዶ ጨምሮ ሳንቼዝ ልምድ ያላቸው ትልቆቹ ናቸው ደግሞ ቀይ ካርዱን ያዩት በሚገርም ሁኔታ ሳንቼዝ፣ ቻሎባ እንዲሁም ደግሞ በጥሩ በመጥፎ የሚነሳው ኩኩሬላ። በአጠቃላይ ስብስቡ በነዛ ጨዋታዎች ውስጥ ቀይ ካርዱን በማየቱ ከ4 እስከ 5 ነጥቦችን አጥቷል ማለት ይቻላል። ዝም ብለን በደፈነው እንኳን በደንብ ኢንዲቴል ቢታዩ ከዛ በላይ ነጥቦችን አጣ ይመስለኛል። በተለይ ደግሞ በአውሮፓ ቻምፒዮንስ ሊግ እንዲሁም ደግሞ በሌሎች ስንጨምር በአጠቃላይ 8 ቀይ ካርድ አይተዋል። ቢጫ ካርዶች ይበዛሉ። እዚህ ላይ ጥንቃቄ ወስዶ ያጫወት ቅርጽን ይዞ ቡድኑን ውጤታማ በፍጥነት ማድረግ ከሊያም ሮዘኔሪ የሚጠበቅ ነው የሚሆነው። ሌላኛውም ኮል ፓልመርን የሚመለከት ነው። አራተኛው ነጥብ ማሻሻል የሚያስፈልገው ኮል ፓልመር ከጉዳት ተመልሷል። ነገር ግን በጥሩ ፐርፎርማንሱ አይደለም። ኮል ፓልመርን በቡድን ውስጥ በስብስብ ውስጥ ደስተኛ አድርጎ
በስብስብ ውስጥ ያለውን እምነት እንዲቀጥል ማድረግና የተሻለ ተፋላሚነቱን ማምጣት መልሶ የሚያስፈልግ ይመስለኛል። እንግዲህ ኮል ፓልመር ኤንዞ ማሬስካ ከለቀቁ በኋላ ከፖቼቲኖ ጋር ያለውን ፎቶ ፖስት አድርገው ትንሽ ከቼልሲ ሊለቅ ነው ወይ የሚያስብል ጥያቄዎች እንዲነሳ አድርጎ ነበር። ስቴፋን ዊሊያን እና ከሌሎች ተጫዋቾች ጋር ጥሩ ጥምረትን እንዲፈጠር ኮል ፓልመር የስብስብ ውስጥ በምን አይነት መንገድ ውጤታማ ሆኖ ጎሎችን እያስቆጠረ ለዓለም ዋንጫ የሚመረጥበት እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ከጉዳቱ በፊት የነበረውን ኮል ፓልመር አምና ያየነውን ኮል ፓልመር ድጋሚ የምናይበት ከዛ ውጭ የነጻነት ሚናን ሰጠውት ከስቴፋን ዊሊያን ጋር የተቀያየሩ አንዱ በመስመር ሲወጣ አንዱ ወደ አማካኝ እየመጣ እንደዚህ አይነት ጥምረትን እንዲያሳዩ የነጻ ሚናን መስጠት ያስፈልጋል። ምክንያቱም ቡድኖች ኮል ፓልመርን በሚገባ እንዴት እንደሚያቆሙት እያወቁ ያሉ ይመስለኛል። ምክንያቱም የኮል ፓልመር የሚይዛቸው ስፔሶችን በሚገባ መሸፈን መቻል ውጤታማ የሚያደርግ ስለሆነ ኮል ፓልመር ጥግ አለመጥፋት ቸልሲን ምንም እድል እንዳይፈጠር እንዲያደርገው የሚያግዝ ነው የሚሆነው። ነገር ግን እዚህ ጋር በተሻለ ሁኔታ የሊያም ሮዝነሪ አጨዋወት ለኮል ፓልመር ነጻነትን የሚሰጥ ቢሆን ውጤታማ የሚያደርገው ይመስለኛል። ስለዚህ አንዱ ለኮል ፓልመር ትክክለኛውን ቦታ መፈለግና እንዲሁም ደግሞ የኮል ፓልመር ነጻነት መመለስና መስጠት የሚያስፈልግ ይመስለኛል። ሌላኛው እንግዲህ መነሳት የሚጠበቅበት የተለያየ አይነት ያሰላለፍ ስታይሎችን የሚጠበቅ ነው የሚሆነው። በተለይ በዚህ ሂደት ውስጥ በጣም በጥሩ ሁኔታ የሚነሱት ኤንዞ ማሬስካ በትልልቅ ጨዋታዎች ቸልሲ ውጤታማ እንዲሆን የኤንዞ ማሬስካ ውጤታማነትን ማስቀጠል ያስፈልጋል። ነገር ግን ኤንዞ ማሬስካ በትንሽ ጨዋታዎች ውስጥ ቡድኖች በሎ ብሎክ ሲጫወቱ ቡድኑ እንደሚቸገር ይታይ ነበር። ታዲያ ይህ ደግሞ የተለያየ አይነት አጨዋወትን እንዲጠቀሙ ማድረግ በ4-3-3 ወይም በ3-4-3 በሚገባ ፕረስ ማድረግ እና በሚገባም ቸልሲ ውጤታማነቱን ማጥቃት ሲያስፈልግ ደግሞ ከማጥቃቱ ክልል ያሉ ተጫዋቾች አሉ አይደለም። በተለይ በግራ መስመር ላይ ጋርናቾንም ሆነ ባይኖ ጊተንስን ወደዚህ ያጨዋወት ስታይል ማምጣት የሚያስፈልግ ይሆናል ብዬ አስባለሁ። ውጤታማነታቸውንም ማስቀጠል የሚያስፈልግ ነው የሚሆነው። ስለዚህ ቸልሲ በተለያየ አይነት ቅርጽ እንዲመጣ የሊያም ትልቁ ስራ የሚሆን ነው። ምን አይነት ስራዎችን መስራት ይችላል ወይ? እዚህ ስብስብ ውስጥ በዚህ ስብስብ የሚፈልጋቸው ተጫዋቾች አይኖሩም ወይ? እንግዲህ በፍጥነት ለውጦች ሊመጡ ይችላሉ በአሰልጣኝ ከተሰናበተ በኋላ። ነገር ግን ትልቁ ችግር የሚሆነው ወጥነት ነው። ወጥነት ማለት ነው አንድ የውድድር ዓመት ወይም ደግሞ ግማሽ ሲዝንም በወጥነት ማሳለፍ የሚያስችል ብቃት ይኖረዋል። ያሰልጣጠኑ ዋናው እንደዛ ነው የሚታየው አሰልጣኞች። ነገር ግን በ5-6 ጨዋታዎች ላይ በፍጥነት ለውጦችን ቢያመጣ ከዛ በኋላ ባሉት ጨዋታዎች በወጥነት ቡድኑ ውጤታማ ይሆናል ወይ? ቡድኑ አስቸጋሪ ሁኔታዎች ሲያጋጥሙት እንዴት በፍጥነት ከነዛ ሁኔታዎች ይወጣል የሚለው በአሰልጣኝ ትልቁ ፈተናው ያን እንደሚሆን የሚጠበቅ ነው የሚሆነው። ስድስተኛው የሚሆነው የቸልሲ የአጥቂዎችን ችግር መፍታት ነው። እንግዲህ ዴላፕ እና ጃኦ ፔድሮ ጎሎችን እያስቆጠሩ አይደለም። በተለይ ከዴላፕ ጋር ከዚህ በፊት ሰርተዋል። ከዛ ውጭ ደግሞ በሚደነቁበት በስትራስቡርግ አጥቂዎቻቸው ብዙ ጎሎችን በማስቆጠር ነው። እንግዲህ በዚህ የሚነሱት ፓንቼሊ እና እንዲሁም ደግሞ አሜጋ በጣም ውጤታማ እንደነበሩ ይታወቃል። ታዲያ ይህንንም ውጤታማነት በቸልሲ ቤትም መድገም የሚያስፈልግ ነው የሚሆነው። አሜጋ አምና በጣም ጥሩ ብቃቱን ያሳየው፣ በዘንድሮ ውድድር ዓመት ደግሞ ፓንቼሊ እንግዲህ ከስፔን ሂዶ በጣም ከሴጎንዳ ሊጋው ሂዶ በጥሩ ሁኔታ በሊጋ አንድ ፐርፎርም እያደረገ ይገኛል። ስለዚህ ጃኦ ፔድሮን እንዲሁም ደግሞ በተለይ የሚጠቀሙት በጃኦ ፔድሮ ይልቅ ሊያም ዴላፕ እንደሚሆን ይጠበቃል። ዴላፕ የተሻለ ፐርፎርም ሊያደርግ የሚችለው አጥቂ ነው የሚሆነው። ምክንያቱም ቡድኑ ወደኋላ ኳስን ለመመስረት እንግዲህ አጨዋወቱ ሂደቱ ካያችሁ ሁለት አጨዋወት ኳስን በሚመሰረትበት ጊዜ 4-2-4 የሚመስል ከኋላ በመስመሮቹ እንዲሁም ደግሞ በመሃል እድሎችን ለመፍጠር የሚፈልግ ነገር ግን ፕረስ ተደርጎ ኳስ ከተቀማ ደግሞ ዋጋ የሚያስከፍለው ዲዘርቪ በብራይተን ሲሰራ የነበረውን አይነት አጨዋወት ስታይል አለው። ያንን የሚጠቀም ይሆናል። ፕረስ በሚያደርግበት ጊዜ 4-4-2 የሚመስል ቅርጽ ይኖረዋል። ስለዚህ ሊያም ዴላፕ በአጥቂነት መስመሩ ላይ ብቸኛ አጥቂ ሆኖ ሲፋለም ልናየው የምንችለው ነው። ለዴላፕ የሚሆን ያጨዋወት ስታይል ያለው ቅርጽ ሊመጣ ይችላል። አንዱ እሱ ነው የሚሆነው። ነገር ግን ዴላፕ ብቻውን በአጥቂነት መስመር በሚሰለፍበት ጊዜ አንዳንዴ በሀፍ 10 ቁጥር ጃኦ ፔድሮን እና እንዲሁም ደግሞ ኮል ፓልመርን ለመጠቀምም የሚፈልጉ ከሆነ ውጤታማ ሊያደርጋቸው እንደሚችሉና ሊያም ብዙ በታክቲኩ ረገድ ጥሩ የሚባል አሰልጣኝ ሊሆን ይችላል። ነገር ግን እግር ኳስ ብዙ ነገሮች አሉትና የአሰልጣኙ ከባድ ምጣድ ላይ የተቀመጠው የቸልሲን ማሰልጠን ቀላል አይደለም። የደጋፊዎቹ ጫና እንዳለ የሚታወቅ ነው። ስለዚህ ምን ያክል ውጤታማ ይሆናል በሚቀጥሉት ጊዜያቶች የሚታይ ይሆናል። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።